እንጂ ከሱ ጋር ንግግር ራሱን እንዲህ ለማድረግ እስኪያደርግ ድረስ የጠጣ ሰው ምንም ልትረዳዳ ማሳረፊያ ቦታ አግኝተንለት አሁን አርፎ በዚህ ኮንዲሽን ደግሞ በፍጹም ሐኪም ቤት መሄድ አይችልም። ራስን በማጥፋት ወንጀል ነው የሚከሰሰው ሙከራ ተብሎ። አሁን ከዚህ በፊት ደግ ልጆች ስለሆኑ ነው እንግዲህ ደግ ፖሊሶች ናቸው እንግዲህ ገርፈው እንደ አባት የለቀቁት። አሁን ግን አይሆንም እንጂ አይለቁትም። አሁን እሱ ይፈራል። ፖሊስ መኪና ሲያዩ ራሱ ይፈራል። ያጀማ ምን ዳርገው እንደለቀቁት አለ ነው የሚጠው። ፓስፖርት አለው፣ ካንስሌሽን ስኩል ያለው ብዙ ኦቨርሴ ራሱ ያለበት አይመስልም። ገና ከመጣ 3 ወር ነው። ይዊ አሁን እኮ ማነሽ እኔ የምፈልገው ነገር ልጁ ኤክስፕሌን ያርግልን። ልጁ መናገር ይችላል። በጣም ተጎሳቅሏል። ወላሂ ደህና ሲሆን ሲረጋጋ በደንብ ያናገራቸዋል። ሲረጋጋ ያ እንደሱ አይሻልም? ቢኮዝ ለምን መሰላችሁ ልጁ ይረጋጋ፣ መርዳት ያለብንን ነገር ከመርዳት ወደኋላ አንልም። አሁን በዚህ ኮንዲሽን ልጁ መርዳት በራሱ ትንሽ እኔ እንጃ እኔ እንትን ስላላለኝ ነው። ስለዚህ ልጁ ይረጋጋ፣ ጀስት ካለበት ሙድ ይውጣና ጠዋት ከዛ በኋላ ላይቭ ላይ እናንተ ጋር የሚሆን እኛ ጋር ይምጣና በየትኛው መንገድ እንደምናስተካክልለት ምን መርዳት እንደምንችል ቀጥታ እሱ እየተናገረ ከዛ በኋላ ከሱ መነሻነት እንሂድና ብንረዳው ነው የሚሻለው። አሁን በዚህ ሙድ እንደዚህ እጅ እንደዚህ ሆኖ እኛንም ያስከስሰናል። በኋላ ላይ የሆነ ነገር አደጋም አለ። ስለዚህ ይረጋጋ፣ ልጁ ወደ ራሱ ይመለስ። ጠዋት ላይ ማውራት ሲችል ቀጥታ ያናግረን። እኔም አለው፣ ሙኒትም አለች፣ ጁም አለን። እዚህ ላይ ያለ ነው እናንተው ቤት ወይ እዚህ ሳቡን ወይንም እኛ ጋር ይምጣና ሄልፕ እናደርገዋለን። ምንም ችግር የለም። ቪዛው ተበላሽቶም ከሆነ ስራም ከሆነ የሚፈልገው በእንደዚህ አይነት ሙድ ወደ ሀገርም እንዳይገባ የግልና መሄድ ይችላል። እሺ ነው ናፊ ፋሽን ብለሽ እሺ በቃ ወይ ያውቀዋል። በቃ መጣ። እሺ ያውቀዋል። ያቱ ጋር ነው ያለችሽ ነው ደርሳለች ነው ሎኬሽን ልክ ያለው ያውቁታል። በቃ ይምጡ። የግል ሐኪም ቤት እኛ ፈርተን ነው። ለምን ፖሊስ ይዞት ገርፈው ነው የለቀቁት። እና ፖሊስ አሁን ድጋሜ ከኛ ጋር ከያዘው ችግር ያደርሱበታል ወይ ያሳፍሩታል ብለን ፈርተን ነው። ፖሊስ በዚህ ደግሞ ኃላፊነት የሚወስድልን ሰው የለም። ፈራን እኛም ማለት ነው። እናንተ እኛ ዱባይ ሆነ የትም ቦታ ላይ ቢያንስ መዳም ቤት ተጠግተን እንሰራለን። ይሄ ልጅ በረንዳ እያደረን የነበረው ደሙ እንደዛ ሲፈስ ሰዎች ከበውት ነው እንጂ ሲያዩት የነበሩት እጁን ሲቆርጥ ሲያዩት የነበሩት ሰዎች ናቸው። ይሄ ልጅ ምንድነው የሚያስፈልገው? መደገፍ ነው የሚፈልገው። ስለዚህ በመጀመሪያ ደረጃ ይሄ ልጅ ስራ ይግባ። እጁ ኦልሬዲ ተቆራርጧል። እጁን እንዴት አድርጎ ነው አሁን ስራ የሚገባው? ቤት እንከራይለት ባዶ አንድ እዛ አበሾች የሚያዩት እዚህ አካባቢ ራሱ ከሆነ እኔ እየሄድኩ አየዋለሁኝ። ችግር የለም። ስወጣም ስገባ ምን እዚህ አካባቢ ተፈልጎለት ስወጣም ስገባም ላየው እችላለሁ። ችግር የለም። ልከታተለው እችላለሁ። ሲጨንቆም ሮጥ ብሎ ወይ ሙኒት አካባቢ ወይ አንዳችን አካባቢ ከሆነ ቢርባው ምንም ቢልም እኛ ጋር መጥቶ የበላኑ ጉርሻ ይጎርሳል። ችግር የለውም። አሁን የኛ ትልቁ ጥያቄ ግን አሁን አይዲ ያስፈልጓል። ከአይዲው በፊት ግን እሱ መረጋጋት አለበት። ምንም ካንስሌሽን ውስጥ ቢገባ ችግር የለም። አለ ሰው ከጎን ይሆናል። ችግር የለም። እናንተም አለን እያላችሁ እኮ ነው። እግዚአብሔር ይስጣችሁ። ነገር ግን አሁን መጀመሪያ ቤቱ ይስተካከልለት፣ ማረፊያው ይስተካከልለት፣ ምግብ ይብላ፣ ራሱን በቃ ጭንቅላቱን ያዳምጥ፣ ወደ ራሱ ይመለስ። ሙስሊም ነው፣ ቁርአን ይቀራለት። በቃ ይሄን ነገር እንገባለን። እጁ ተቆርጦ ይሄ ደረቱ እንዳለ እኮ ልጁ ቆራርጦታል። ስለዚህ ይደረግለት፣ ቁርአን ይቀራለት፣ ወደ ቀልቡ ይመለስ፣ ሁሉንም ነገር ይደረግለት። መጀመሪያ ቀልቡን የሚመልሰው ነገር ይደረግለት። ሙስሊም ነኝ ብሎኛል፣ ቁርአን ይቀራለት፣ ቤት እንከራይለት፣ የሚገዛዛ እቃ ምናምን እንገዛዛለት። በቃ ወደ ገደለው ግቡ። ከዛ ውጭ እንደዚህ አይዲ ያስፈልግ ድብና አድርጎ አይዲ ከሌለው ማን ይቀጥሯል? አዎ አይዲ ያስፈልጓል። ነገር ግን እሱ የሆነ ያጠፋው ጥፋት አለ። ያጠፋው ጥፋት ስንላችሁ ሰው በድሎ ሰው አስለቅሶ ምናምን አይደለም። ራሱን በድሏል፣ ራሱን ጎርቷል። ከማጋ ከቆሻሻ ልጆች ጋር ሆኖ ማለት ነው። ስለዚህ ያንን ነገር ነው እናድርግለት እያለች ያለችው። ሁላችንም እኮ ሀሳባችን አንዱና ሀሳባችን ያልተሰበሰበው ነገር ግን አሁን እሱ ከአይዲው በላይ የሚያስፈልገው በቃ
እንትን ማለት አለበት። ቁርአን ተቀርቶለት ምግብ በልቶ ውሃ ጠጥቶ እጁ ድኖ ተረጋግቶ ወደ ቀልቡ ተመልሶ ከወክ አድርጎ ከልጆች ጋር ምናምን ቀልቡን ይመልስ። የወረቀቱ ጉዳይ ችግር የለም። ሳሪ በውስጥ የጻቋይ አንዴ በውስጥ የጻፍኩልሽን አይተሸዋል። እዚህ ጋር መናገር አንችልም። ገባሽ? ያ ነገር ወይ መሲ ምንም እኮ አልተነገረም። አሁን እኔ የምልሽ ልጁ ቀራማ ከሚገባ የ2 ወር ሪኒው ይደረግለት። የ2 ወር ደግሞ ችግር የለውም። የ2 ወር ሪኒው ምንም ስለማያስፈልግ እዛው ባለው ላይ 2 ወር ሪኒው ይደረግ። የማገገሚያ ጊዜ ይሰጠው እንዳላችሁት ሄልፕ ይደረግ። በቃ ግን ያ ሲሆን በውጭ ተቀመጥኩ ብሎ ደግሞ እራሱ ወደዚህ አይነት ነገር እንዳያስገባ ከዚህ በኋላ ማንም ሄልፕ የሚያደርገው ስለሌለ ራሱን ኮንትሮል ያድርግ። ቢኮዝ ይሄ ልጅ ገብቶሻል። ማንም ከዚህ በኋላ ከጎኑ የሚሆን የለም። ራሱ በራሱ ኮንትሮል እንዲያደርግ ነው መንገር ያለብን። ስለዚህ አሁን ቀራማ ከሚገባ ኤምኬ የ2 ወር ሪኒው ይደረግለት። ከዛ ስራ ፈልጉለት ይግባ። አንደኛ ስራ ተፈልጎለት በካምፓኒ ሲገባ ዋቴቨር ምርመራ የትኛውን ቦታ አለ። ቪዛ ስለተሰራለ ስለተሰራ የውጭ ስለሆነ ስላልሆነ ሳይሆን እዛ ምርመራ አለ፣ እዚህ ምርመራ አለ። ባይዘወይ ሁለተኛ ግን ምን መሰለሽ 2 ወር ካለው ከዛ ካምፓኒ ባይስማማው እንኳን ይወጣል፣ ቀን አለው ይሞክራል። ይወጣል፣ ቀን አለው ይሞክራል። አሁን አበደን ምንም ቀን ሳይኖረው ሜዳ ላይ ጥሎ እዚህ ቃል እንደገቡለት ይስሙለት፣ ያግዙት። ደስተኞች ነን መሲ። ነገ ላይገኙም ይችላሉ እነዚህ ሰዎች። ዛት ሚንስ ቢተባበሩት ብንተባበረው ከሰላም ቤት ይዞት የሚገባ ሰብ ካለ ቆራሬ እስኪ ይናገር። ቆራሬ ተናገር። ይሄ ለመተባበር ማለት ሙኒት ለኛ ክብራችን ናቸው። ባክላክ አክል ይፈልጋል ለዚህ ወር ካላችሁ እኔ 100% ሹር የሚፈለገውን እኔ ራሴን አድርገው ሌሎቹን ባልጠይቅም ራሴ አድርገዋለሁ ያለበት ብላችሁ ካሰባችሁ ስለሆነ እንደገና አስረዷቸው። ማለት ለ2 ዓመት የሚረዳው ነገር ሳይሆን የስር መሰረት መሆን ያለበት ነው ብዬ ስለማስብ እኔ የሄድኩበት መንገድ ከእናንተ ስለሚለኝ እንደ አዲስ እንነጋገርበትና በእናንተ ሀሳብ የምንሄድ ከሆነ ደግሞ እንዳላችሁት ሌላ ቤት ያሉት ተጋግዘው ለአይዲው ማሰሪያ ቢልኩለት የተሻለ አይደለም ወይ ነው? ኖ አይዲያ ይሰራለትም ይስተካከል። ይሄ ልጅ ላይኖር እነዚህም ሰዎችም ሆነ ሌላው ሰው የለፋበት ገንዘብ አየር ላይ መጥፋት የለበትም። አሁን እኔ እና እሱ ኦስማን ካስቀየምኩ በጣም ይቅርታ፣ ለአንተ መልካም የሆነውን ለማድረግ ነው። እሺ ደስ ያላለህ ነገር ካለ መናገር ትችላለህ። መጀመሪያ ማረፊያ ቦታ ይኖር ማለት ታዲያ እንዴት ነው የሚሆነው? እንዴት ስራ ይቀጠራል? እንደማንም ስራ ይቀጠርና ከዛ በኋላ የሚሰራበት ካምፓኒ አይዲ ይሰራለታል። ይሄ ልጅ የቻለውን ያህል ይስራ። ቆይ አዳምጠኝ የሚኬ ምን ሪኒው እንዲያደርግለት ካንስሌሽን አይደለ እንዲ ያለው ቪዛ እኮ ነው ያለው ገና። አይ ሌላ የምታውቁት ቆይ መሲ የምታውቁት ነገር አለ? ፎዚን ጥሯት። ፎዚ ታውቃለች። በአንድ ቦታ ስር ይሁን የምልበት ሰበብ ምንድን ነው? ቪዛ ያላቸው ልጆች ችግራቸው አይቋቋሙም። አንድ ነገር ይገባና እዚህም ካምፓኒ ፎርማን ወይም ደግሞ የሆነ ነገሩ እሽ ሲለው ጥሎ ይወጣል። ስራ የሆነ ግጭት ሲፈጠር ጥሎ ይወጣል። መቼ ነው የሚስተካከለው? መቼ ነው ብር የሚይዘው? መቼ ነው የሚለወጠው? ይሰራለት ከተባለ ደግሞ ስሩለት። እኔ ይለወጥ ልጁ ነው የምላችሁ። መጀመሪያ አይ መሰራቱ ነው ጥሩ ከተባለም ይሰራለት፣ ችግር የለም። አይዲ የሌለው ችግር አለው ከተገኘ ይሰራለት። የማሚ ደግፍሻለሁ። አይ ኖ በምን ወይ ላይ ቢሄድ ጥሩ ነው ያልሽው ነገር ኤግዛክትሊ ትክክል ነው። ግን ሰርተንለት የመጨረሻ ምክር ሰጥተነው ለልጁ ጋይድ ማድረግ መምከር ይፈልጋል። ግን ልጁ መመከር በደንብ ይፈልጋል። ወይ እሱ ምን ጠፋው እናንተ? አንደኛ እዚህ ሚዲያ እስኪ እሱ የሚናገር መወራት የሌለበት ነገር ስላለ ነው። ያ ነገር ከተወራ ለልጁ ለአደጋም ጥሩ ስላልሆነ ልጁ መረጋጋት አለበት። አሁን የቪዛ ልጁ መጀመሪያ ያለች አዳምጪኝ ማለት አሁን ያለው ሁኔታ ልንገራችሁ። እሱ ይናገር እስኪ ሁኔታ ላይ ማለት መረጋጋት ይፈልጋል። መጀመሪያ አሁን ያለበት ሁኔታ ቁጭ ብለሽ እንደዚህ በአካል ስታዩ መረጋጋት ይፈልጋል። ምክንያቱም መረጋጋት የፈለገበት ምክንያት ምን እንደሆነ ታውቃላችሁ? የወሰደው ነገር አለ ማለት ገብቷችኋል። አሁን እኮ እናንተ ከመናገር አልተናነሰም የምታደርጉት ነገር እኮ። ወይ በግልጽ ተናገሩት። ትልቁ ነገር ምንድን ነው? አሁን በዚህ ሰዓት ቀራማ ውስጥ ልጁ ሊገባ ነው ማለት መቼ ነው የሚገባው?
ዛሬ ይገባል። አንቺ ጋር ነው መሰለኝ ፓስፖርቱ ቼክ አድርጉ። ኤሚክ ያለው አይደለ? ቼክ ያድርጉለት። ዛሬ ይገባል። እሱንም በደንብ ከግምት ውስጥ አስገቡና ተነጋገሩበት። መናገር ይችላል። አሁን እሱ መናገር ይችላል። አንዴ እናስረዳችሁ። ቆይ እስኪ አንዴ ሚውት አድርጊው። እሱ ጋር ጫጫታ ስላለ አንደኛ ነገር ወረቀቱ ይሰራለት አትበሉ። ከወረቀቱ በላይ ልጁ አሁን ወረቀት አይደለም የሚያስፈልገው። ወረቀት ሲሄድ ምርመራ ይሄዳል አይደል? ሳሪ አይዲ ሲሰራለት ምርመራ ይሄዳል። ስለዚህ ልጁ 15 እና 10 ዓመት ይጠብቀው። በቃ የሚገባችሁ ከሆነ እዚህ ጋር መናገር አንፈልግም፣ ጸጥ በሉ፣ አፋችሁን ዝጉ። ወረቀት አይሰራለትም። ለወረቀቱ የምትተባበሩ ሰዎች እኛ ወረቀቱ ይሰራለት ሲባል ቆይ እስኪ እሱ ይናገር። መሲ ቻንስ ስጪ፣ ይናገር። ተናገር አንተ እስኪ። ሚውት ነው። ይሰማል አይደል? ይሰማል አሁን። ከአሁን በፊት ትናንት እስር ቤት ስወጣ ማለት ነው 3 ቀን ስታሰር ደም ወስደዋል። እዚህ ጋር ደም ወስደው ተቃለች። እዚህ ደም ወስደው እዚህ ጋር ተመርምረው ያንን ነገር ወስጃለሁ። ከዛ ግን ኖርማል ነው ለቀውኛል። ለተወሰነ ሰዓት ነው እንደዚህ የሚያደርግ የሚያጠዋዝ እንጂ ችግር የለውም። ሾርጣዎች ራሱ ደም ወስደዋል። የተወሰነ የት ፖሊስ ስቴሽን ነበርክ? አጅማን የት አጅማን ባስ ስቴሽን ጋር አካባቢ ያለው ወደዚህ ወደ መስጊድ መዲና የዛ ነገር ችግር የለውም። እንትን የዚህ የደም ምናምን አይደለም። በሞን ያውን ሰላም ነኝ፣ ጥሩ ነኝ። ዛሬ ትናንት ነው እንጂ ዛሬ አሪፍ ነው አለ ከልጅ ጋር አብረን አሪፍ ነው አለ ዛሬ። እኔ እንጃ። እኔ እንግዲህ እናንተ የምትሉትን እስማማለሁ። እኔ ግን ሀሳቤን ተናግሬያለሁ። ነገ እንደገና እዚህ ጋር ቁጭ ብለን ባንገኝ በዚህ ጉዳይ ደስ ይለኛል። ከዚህ በፊትም ያስጠጉትን ልጆች ትላንት አግኝተን አናግረናቸዋል። ለምሳሌ ስራ ሁሉ ወስደው አስገብተውት ነበር የኮሚሽን ከፍለው። ከዛም አልፎ ደግሞ ቤት ውስጥ አስቀምጠውት እያለ ነው ወጥቶ ያደረገውን ነገር እሱ ያውቀዋል። እኔ እዚህ ጋር መናገር አልፈልግም። እሱ ግን ምን እንደምል ይገባዋል። ሳሪ የቆራሬ አስገቢው እስኪ ቆራሬ ገብቷል። ሳሪ ሙኒት ይኸውልሽ ኡስማን አሁን ለጊዜው ቤት ተፈልጎለት አሁን የቤቱ ነገር ይስተካከል። እሺ ስለ አይዲው ተውት። ስለ አይዲ ልክ የሚያስፈልገው አይዲ ይሰራለት ያላችሁ ሰዎች ብሩን እናንተ ጋር አስቀምጡለት፣ ያዙለት። ከዛ በኋላ አይዲ የሚሰራለበት ሰዓት አሁን ነው ስትባሉ የዛን ሰዓት እንትን ትላላችሁ። ለጊዜው ግን እዚሁ ራቅ ያለ ከዚህ ከነበረበት አካባቢ ራቅ ያለ እንትን ቦታ ቤት ተፈልጎ ቤት ውስጥ ይቀመጥ፣ ይረጋጋ። ኡስማን መናገር የምትፈልገው ነገር ካለ ለእኛ ንገረን። እዛ ጋር ያለው ነገር ንገረን። እኔ የተረጋጋው ሰው ነኝ ወላሂ፣ እንደዛ አይደለሁም። እኔ ሲጨንቀኝ ነው እንጂ በጣም የተረጋጋው ሰው ነኝ ከማንም በላይ። እኔ ራሴን አውቃለሁ። ምን ሰርቼ ምን ጋር ትርፍ ይገኛል ሁሉም ነገር ስለ አውቃለሁ። የዛን ሰዓት የሆነው ደግሞ በቃ እንደዛ ነው እንጂ ሌላ ነገር አይደለም። ደግሞ እኔ አሁን እዳ ነው የሚቆጥርብኝ። እዳ የቀጠለ ሲመጣ በኋላ እኔ በጣም ችግር ውስጥ እገባለሁ። እኔ ቤት ጋር 1 ወር 2 ወር መቀመጥ ለእኔ ምንም ፋይዳ የለውም። 2 ወር ሙሉ ቁጭ ብያለሁ። የሆነ ስራ ሄድኩኝ በ400 ብር በ300 ብር ለወር ማን አይቶ ያውቃል? ስራ በ400 ብር እንዴት የኢማራት ውስጥ እንደዚህ አይነት ስራ የለም። የሄድክበትም ስራ እንደዛ አልነበረም። ሄኖክ ይኸውልሽ ያስገባኝ ገመቹ ይባላል። መኪና ማጠብ ነው። ይግባ የምትሉ ከሆነ ይሄ ልጅ ነገ ስራ ይግባ የምትሉ ከሆነ እኔ ነገ ስራ አስገባዋለሁ። ግን አሁን ይሄ ልጅ ማለት ነው ኖርማል መሲ ስራ መስራት ይችላል፣ ተረጋግቷል፣ ኖርማል ነው። ማሚ እንዳለችው ትንሽ በሆነ ካምፓኒ ጋር ትንሽ ቢያልፍ ይሄ ልጅ ጥሩ ነው። ገንዘብ መስራት አለበት። በካምፓኒ ስር መስራት አለበት። እንረዳለን ያሉ ሰዎች አሁን በእኔ በኩል ያናገሩኝ ሰዎች ይኸው እዚህ ጋር አሉ።
ታማኞች ነገም ቢሆን ብንጠራቸው ወንድማችን አሁን እንዲህ እንድናደርግለት ያስፈልጋል ብንላቸው የማያፈገፍጉ ሰዎች ናቸው። ስለዚህ የመጀመሪያው ስቴፕ ይሄ ልጅ መቀየሩንና የስራ ሰው መሆኑን ሲያሳይ ነው አንድ ነገር መደረግ ያለበት። የተራበ አለ፣ የታመመ አለ፣ ሬሳ አለ። ብዙ ነገር ላይ ገንዘቡን ልናውል እንችላለን። ይሄ ልጅ አንድ ጥፋት አጥፍቶን ብሩን የሚረዳው እኮ እነዚህ የሀገሮቻችን ልጆች ናቸው። እኛ አይደለንም። በነገር ግን እነሱ አሁን መተው ምን ሄልፕ እናርገው ብለው ሲሉ እናንተን አመጣናችሁ። ቢኮዝ ሳሪ እኔ ትንሽ ልናገር ባልኩት ያለሁትኝ አልሰማችሁኝም እንጂ ሁላችሁም አንዴ ጸጥ በሉና አንድ ሰው ሀሳቡን ሲጨርስ አንድ ሰው ገባ why did we do this ማለት የለብንም። ራስህ መቀየር መሞከር አለብህ። ቃል መግባት አለብህ። እቀየራለሁ ከባል ችግር ይመጣል ይሄዳል። መናገር ይችላል። አሁን ይሄ መሲን ቲክቶክ ብታውቃት መሲ ጋር ብትሄድ ድረስ ራስህ መቀየር እና አትሊስት ኤክስትራ ኤፈርት ማድረግ አለብህ። ካሁን በኋላ ነገር እንኳን የሚያስጨንቀው ነገር እንኳን ከሆነ እኔ ጋር መምጣት ይችላል። ሙኒት ጋር ሳሪ ጋር ደውሎ እንደ ቤትክ እንደ እህቶችክ እየመጣክ እኛን ነው ማማከር ያለብን። መጎዳት የለብህም። እሺ አይደለም ደምክ እንባክ እንዲታይ አያስፈልግም። እሺ አንተ ለሀገሩ መንገዳ ስለሆንክ ነው እንድትመካካ አያስፈልግም። ምን ቢልህም እኛ ጋር መተክ ንገረን ለኛ። እሺ እንደዚህ ከፍቶኛል፣ እንደዚህ ሆኛለሁ፣ እንደዚህ አይነት ነገር ምን ባረግ ይሻለኛል፣ ሀሳብ ስጡኝ እህቶቼ በል። እሺ ሴት ብትሆን እኮ አንዷ መዳም ቤት ተቀጥረ ትሰራ፣ ወንድ ስለሆንክ ነው የከበደ ገባ። ስለዚህ ማልፍ ቀን ደግሞ የለም። ራስህን በራስ ደምህን የሚያስፈስስ ነገር ምንም ነገር እችን ዓለም ጥለናት ነው የምንሄደው። ሙኒትም በዛ ደረጃ ከአላይን ድረስ ያንን ሁሉ መንገድ ነርታ እኔ ሱቅ ሳልዘጋ ነው እግዚአብሔርን ሮጬ አንተ ጋር የመጣሁት። ጁዬም እንደዛ የሱቆቹ ባለቤቶችም እንደዛ የሆኑት አንተ ወንድማችን ስለሆንክ ነው። ቤት እያደረገህ እንዳለ እኔ ግን በዚህ መልኩ አልልህም። ግድ የለም እኛ እንዲንልሃለን አለ። ይሄ ሁሉ ሰው ለአንተ ቆሞልሃል አይደለም? አንተ ነገ ይሄንን ሰው በሚያሳፍር ዜግነታችንን በሚነካ መልኩ ትላንት በተገኘህበት ቦታ ከተገኘ እኔ ነኝ ማስይዝ። እስኪ ይዞህ አልጠብቅ። ይሄንን ነግርሃለሁ፣ አስረግጬ ነግርሃለሁ። በአንተ ሰበብ ስንት ሰው ሊጎዳ እንደሚችል አስብ። የስንት ኢትዮጵያዊ ስም ሊጠፋ እንደሚችል አስብ። አንተ ገና ወጣት ልጅ ነህ። ምንም ያልሆንክ ራስህን ለውጠህ በማሳየት ነው። አንደኛ ይሄንን። ሁለተኛ አሁን የምትሄድበት ቤት ብዙ ለስራ የመጡ ልጆች እየለፉ የሚኖሩ ልጆች ያሉበት ቤት ነው። የአንዳቸውን ሰላም በምንም አይነት ሁኔታ ብትረብሽ እኔ የምወስደው እርምጃ እነሱ የሚወስዱትን አይደለም። እኔ ሳስብ አንተን ወይም አንድ መሲን አንድ ሳሪን ወይም እዚህ ኮሜንት የሚሰጡትን አይደለም፣ ጠቅላላችንን ነው። እዚህ በምንኖርበት ሰዓት ስማቸውን ወንዶቻችን በየቦታው ወድቀዋል። ሆምለሶች 190 የኛዎቹ ናቸው። እንደገና ተጨማሪ ስም ደግሞ አያስፈልገንም። ስለዚህ በምትሄድበትን ቦታ ሆነ ከዚህ በኋላ በምትሰራው ነገር ለምታጠፋው ጥፋት የመጀመሪያ ጠላት እኔ ነኝ። ይሄንን ወቀ አየክ እናት ስትቆጣ በዚህ ደረጃ ነው። ኸላስ አሁን ሳቅ፣ ተጫወት፣ በቃ ጭንቅላትህን ፍሬ አድርገው፣ አትጨነቅ። በቃ አሁን የምትሄደው ኤሚኬ ጋር ነው ያለውን ነገር እኛ ተነጋግረን እናስተካክልልሃለን። አሁን ሙኒት ተናጋ ነው ይህንን ጭንቅላት ውስጥ አስቀምጠው። ስለዚህ ያው እነ ቁራሌውም እነ ወልቃይ ድርሃም ነው የሚፈልገው፣ በዶላር ግን ወልቃይ መስ ችግር የለውም። እኛ እሱን እንተባበራለን። አንዴ ቡሻ ያውራው ሳይወጣ አቡሻ ወይ ሰላም። በመጀመሪያ ሁላችሁንም አላህ ይስጥልኝ። ፈልገው ጎበዝ፣ በርታ፣ ጠንክር። አንተ ሰዎችን መበቀል ከፈለግ ጎብዘ ጠንክረ እዚህ ሁሉ 3600 ሰው በሁለት አለብህ። ነገ አንተም ሰርተህ እንዳንተ የተቸገረን ሰው መርዳት መቻል አለብህ ወንድም። ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው። ለምን መሰለህ? እኛ ያገኘን ሰዎች በብዙ መንገድ ሰዎችን ሁን ባያበሱ ስለሆኑ እንደምትመጣ በእርግጠኝነት እኔ ያውቀዋለሁ። ምናልባት ያለህበት ጊዜ ወይም ያለህባት የተሳሳተ መንገድ ስለሄድክ ይሆናል። ያስተምራል እና ቆራሌ ያለው ያው እንትን በሉና የኔ አንድ ሀሳብ መናገር የምፈልገው እኛ አብዛኛውን ጊዜ እንደምታዩ ወንዶች መጥተው እዚህ ሲንከራተቱ ብዙ ዋጋ ሲከፍሉ
ከሱ በላይ በጣም ብዙ ዋጋ የሚከፍሉ ወንዶችም አሉ። አንድም ቀን ብለን አናያቸው። ምክንያቱም መታችሁ እዚህ ለእንደዚህ የተዳረጋችሁት በራሳችሁ ምክንያት ነው እያልን ነው አሳልፈን የምንሰጣቸው። እኛ ግን አሁን ይህን ልጅ በአጋጣሚ እንደዚህ ሲሆን ስለደረሳችሁለት በህይወት እንዳለ እንታደገው ብላችሁ ስታነሱት ሰው መጣና ደግሞ እኛ ሄልፕ እናድርገው ብሎ ሲጠይቀን ያንን ሄልፕ ለማድረግ ልክ እሱ ቆራሊዮ እንዳለው ሁሉን ነገር ማመቻቸት ያለብን እኛ ነን። ምክንያቱም ትናንት ካነሳነው ነገር ዛሬ ተምሮ ግን እኔ አሁን እነ ቁራሌውም እነ ወልቃይትም እዚህ ጋር እያሉ ምናልባት እኛ ይሄ የልብሱን ይሄ ፍራሹን የቤት ኪራዩን እዚህም እኛ እንሸፋፍናለን። እነሱ ለአይዲው ይዘጋጁ። የሚያስፈልገው 9500 ድርሃም አይ ቲንክ ያንን ነው። እነ 9500 ድርሃም እነ ወልቃይትና እነ ቁራሌው አይ ቲንክ ቁራሌው አይደለ? አዎ እናንተ ተዘጋጁበት። ሌሎቻችን ደግሞ የቤት ኪራዩንና ምናምን እዚሁ ጋር ቃል የምትገቡ ልጆች ግቡና ወደ እንትኑ ይገባ። ከዛ ልንገርሽ አሁን እሱ አይዲ የሚሰራ በ2 ወር ውስጥ ጸባዩ ታይቶ ሁኔታው ተስተካክሎ ሰላም አይዘው ከሆነ ብቻና ብቻ ነው እንጂ ትናንት ያደረገውን ነገር ከስህተቱ ካልታረመ ኖ ወይ ማንም እዚህ አምጥቶ አግዘው የሚለው ሰው አይኖርም። ስለዚህ እኛም ለጡትም ገንዘብ የኛ ነው፣ እኛም የምናወጣም ጊዜ የኛ ነው። ከገንዘብ በላይ ጊዜ ትልቅ ነገር ነው። ስለዚህ እኛ እሱን ትሪት የምናደርግበት መንገድ እንዲሰራ፣ እንዲለወጥ፣ ራሱን ችሎ እንዲኖር መኖር ምን እንደሆነ እንዲያውቀው እንፈልጋለን። ስለዚህ ብሩ ይቀመጥለት። ብሬ ስለተቀመጠ ብሎ የሚሆነው ነገር የለም። እናንተ አድርጉለት። አሁን የ2 ወር ሪኒው ይደረግለት፣ አልጋ ይገዛለት፣ ምን ይበልለት፣ ኤምኬ ስራ ያስገባው። በዚህ በራሱ እንደፈለገ ሂዶ በራሱ ተንቀሳቅሶ ይሰራለታል። ሳሪ እኔ እዚህ ውስጥ ቃል የሚገባልኝ ነገር ግን አጅማን ያሉት ጓደኞቹ ጋር የሚሄድ ከሆነ ግን እመቤቴን ነው የምልሽ፣ እመቤቴን አው ለራስ ብላ ለነሱ ቀን ነው መስዬ፣ ለነሱ ቀን ነው፣ ችግር የለም። ለነሱ ቀን ነው የምጠብቅላቸው። እግዚአብሔር እኔም ሁላችንም ቀን ነው የምንጠብቅን። እንዳትናገሪ እንዳትሉኝ እናገራለሁ። ለነሱ ላሉት አውሬዎች አጅማን ላሉት አውሬዎች ቀን ነው የምንጠብቅላቸው። እናቴ ትሙት ነው የምላቸው። እኔ ብቻዬን ሙኒት ምን አጋዥ ሳይሆን እኔ ብቻዬን ቀን ነው የምጠብቅላችሁን። ያልፋታችሁ እግዚአብሔርን ነው የምላችሁ። እኔ ያልፋታችሁ አገራችሁ የለመዳችሁ ሰው አምጥታችሁ ስትሸጡ ዝም ተብላችሁ፣ ሰው ስታምጣችሁ ስትገርቡ ዝም ተብላችሁ፣ ጭራሽ አሁን ደግሞ ማይፈቀድ ነገር ልጆቹ እንዲጠቀሙ እያደረጋችሁ 20 እና 30 ዓመት የሚያስፈርድ ነገር እንዲወስዱ የምታረጓቸው ማለት ነው። ማሪ በቃ አሁን እነሱ ጋር የምትሄድ ከሆነ ወደ አጅማን የሚባል ሰፈር ስራ እንኳን አጅማን ከተገኘልክ አትገባም። በቃ መሲ አይገባም፣ እግዚአብሔርን አይገባም። ልጁ ሀሳቡን ጠይቂው ነገር አጅማን የሚባል ነገር አይገባም። ሳሪ ወደ እነ ኤምኬ ወይ ወደ ቻርጃ ወደ ሌላ ቦታ ነው የሚሄደው። ኤምኬ ወደ ሌላ ቦታ እንፈልግለታለን ቤት። ምክንያቱም ጓደኛ ነው የሚያጠፋው። በዚህ አጋጣሚ ሳሪ የልጁ ነገር እንዳይደናቀፍ ነው እንጂ በጣም አስቸኳይ ነገር የምትባለው ልጅ እዚህ ጋር አብሮት ስላለው ልጅ ራሱ ሌላ ችግር አለ መሰለኝ። በጣም ተደጋጋሚ እየላከች ነው። ብትቺ ሳቢያት ያለበት ነገር ላይ ራሱ ሌላ ስመሲ በእናትሽ ወደ አጅማን እንዳታመጡት፣ አማና የሆንባችሁ ወላሂ ማለት ነው። ትላንት እጁን ሲቆራረጥኩት ብሎ አብሮት የሚጠፉት ልጅ ቆመው ሲያዩት ነበር ለምኜ የተቀበልኩት። ወደ አጅማን እሱ እጁን እንደዚህ ደም ሲቆራረጥ ቆመው ነበር የሚያዩት። ሰው ራሱ አይሉትም። እሱ በስካር መንፈስ እንደዛ ሲሆን ምንድነው ከዚህ ነገር ውስጥ እንዲወጣ ነው መጀመሪያ ለሱ አይዲ ከመሰራት በፊት ለሱ ስራ ከመፈለግ በፊት መስዑድ ማለት ነው። ወላሂ ይሄ ልጅ ወደ ራሱ መመለስ አለበት። ከአቅሉ መሆን አለበት። እርግጠኛ መሆን አለባቸው። ሪስክ ለመውሰድ ራሱ ቅድሚያ የሱ ደህንነት፣ የሱ ከዚህ ሱስ ውስጥ መውጣት እርግጠኛ ነው። አይዲ መስራት ቀላል ነው። አንድ ሰው ከፊል ሆኖለት ይሰራለታል። ይሄ ልጅ እናንተም የረዳውም ሰው ጸጸቱ አስችሉትም። የሰው ሀገር ላይ ሁላችሁም ታውቁታላችሁ። እዚህ ስራ አስገብተውት ነው በሁለተኛው ቀን የወጣው ብለዋል። ኦኬ ስለዚህ ከዚህ ነገር አርቃችሁ ከዚህ ሀገር አርቃችሁት ከአጅማን ርቆ አርፎ ስራውን መስራት አለበት። አንድ እነዚህ አጅማን ያሉትን ሰዎች ስልክም ማውራት የለበትም። መጥፎ ነገር ላይ የሚጎቱት ሰዎችን መራቅ አለበት። ኡስማን ከዚህ ካልራቀ ሰው አይሆንም አበደን። ወላሂ ይሄ ነው። በጣም ተመርዟል። በጣም ይቅርታ አለ እንደ ሳይበላሹ ተራሪጦች ይሁሉ የተሰበሰበው አስላንተ ነው። ይህ ህዝብ ላይክ ስራ እያላቸው ስራቸው አቁመው ልጆቻቸው ቤት ትተው ቁጭ ብለው የሚያወሩት ስላንተ ነው። እዛ ቦታ አትሂድ ለራስ አይጠቅምም እያሉ
ላይክ ትንሽ ከሚያገኘው ሼር አድርገው ነው ሰፖርት የሚያደርገ ገባህ? ይሄ ሁሉ ሰው እንደዚህ ላይ ከአንተ ሲረባረብ ራስን ካላገዝክ በቃ ከዚህ የበለጠ ምንም ማድረግ አይቻልም። ፈርስት ቲንግ ራስህ ማገዝ አለብህ። ራስህ እኛ አይዲያ ልንሰጥ እንችላለን። ዊ ማይት